መሸጥ ሳይንስ ራሴን ባጠፋ ደስ ይለኛል። ነገሮች ከዜሮ መጀመር በጣም ከበደ ቱ ማች እንደ ቢዝነስ መስራት እችላለሁ ብዬ አመንኩኝ። ከዛ ራሴን አስተዋወቅኩኝ። ለበጎ ነው ብዬ አሰብኩኝ። ራሴን አስተዋወቅኩኝ። ይሄ ያንን ሰርቪስ በኮንፊደንስ ልሰጣቸው እንደምችል ሰዎችን እያሳመንኩኝ ስንባል ለበጎ ነው ማለት መልመድ ያለብን። ልክ ነው። እና ልሰጥ እንደምችል ይሄን ሰርቪስ በደንብ እንትን አልኩኝ። ለሰዎች ተናገርኩኝ። ሰዎች እያመኑብኝ መጡ። ብር ጀነሬት ማድረግ ጀመርኩኝ ማለት ነው። እዛ በጊዜ ሂደት ያው እንደዚህ ካምፓኒዎች ላቋቁምበት የምችልበት አይነት ብር እያገኘሁ መጣሁ ማለት ነው። ከዛ ቀጥታ እኔ ብዙ በኮምፒቲሽን ኮምፒቲሽን አልወድም። ሞር ተለይተህ ብትመጣ ሞር ጥሩ ነው ብዬ በጣም አምናለሁ። ስለዚህ የሆነን ሰርቪስ በተለየ መንገድ መስጠት ከቻልኩኝ ሞር አዋጪ ነው ጥሩ ነው ብዬ አምናለሁ። እና የተለያዩ ፊልዶች እዛው አላረፍኩም፣ ሞክር ነበር ትሬድም እንዲሁም ሌሎች አይነት ፊልዶች። አሁን ይሄን የሚሄዱ ሀሳብ አለ ወይስ ተተባለ? አሁን የለኝም ጭራሽ። ኢሮፕ ጨርሻለሁ ግን መሄድ አልፈለኩም። ምክንያቱም ሞር እኔ እዚህ ብሆን ለውጥ ማምጣት እችላለሁ ብዬ አምናለሁ። የማውቀው ማህበረሰብ ነው፣ የማውቀው ህዝብ ነው፣ የማውቀው ሶሳይቲ ነው። ስለዚህ የመውጣት ፍላጎት ኮምፕሊት ላይ የለኝም። አሁን በቀላሉ ብዙ መንገዶች በመጠቀም መውጣት እችላለሁ። እንኳን ለእኔ ለሌሎችም እንደዛ የማስደረግ አቅሙ አለኝ፣ ግን ኢንተረስቱ የለኝም አሁን በዚህ ሰዓት። ብቻ በዛ ጉዞ መሀል ብር ስሰበስብ መሀል ላይ ለምን ብዙ ሰው እንደዚህ ያመኛል፣ እክል አለበት በጣም ይሄ ነው የምትለው ነው አይደለም፣ ግን ወገቤ፣ ጀርባዬ፣ እንደዚህ አይኔ ምናምን ሲል በጣም እሰማለሁ። እግሬ አቃጠለኝ ነው። ይህን አይነት ችግር እኮ መፍታት ከቻልኩ በደንብ አድግበታለሁ፣ ሰዎችንም ሰርቭ አደርጋለሁ፣ እርንም አደርጋለሁ፣ ግሮም አደርጋለሁ ብዬ አመንኩኝ። ቢዝነሴም ግሮው ያደርጋል፣ ብርም አገኛለሁ፣ ሰዎችንም አገለግላለሁ፣ ትክክለኛ ኳሊቲ እሰጣለሁ ብዬ አመንኩኝ። እና ከዛ እኔ እንዳልኩ የኔ ባክግራውንድ ሜዲካል ጋር የተገናኘ አይደለም። እንደዚህ አይነት ነገሮች ደግሞ ሞር ከእንደዛ ነገር ይገናኛል። እና ተፈጥሯዊ በሆነ መንገድ ይህን ያክል የሕክምና ባለሙያ ሳትሆን ልትሰራው የምችለው አይነት ስራ ብዬ ማሰብ ጀመርኩኝ። እና ቀጥታ ይመጣልኝ ሪፍሌክሶሎጂ። ሪፍሌክሶሎጂ ማለት እነዚህ የሪፍሌክስ ፖይንቶች እየነካካ እግራችን ላይ የሚገኙ ሪፍሌክስ ፖይንቶች፣ ጆሮአችን፣ እጃችን ላይ የሚገኙ ሪፍሌክስ ፖይንቶች በመነካካት ተፈጥሯዊ በሆነ መንገድ ሰዎች ሪሊፍ እንዲያገኙ ማድረግ ነው። እና ያ አይነት ጠቀሜታ አለው። እና አይነት እንደ ቴራፒ ማለት ነው፣ እንደ ማሳጅ ነው። አሁን ለምሳሌ ዲፕ ቴራፒክ ማሳጅ የሚጨርሱ ሰዎች አሉ። ሆኖም ግን ሪፍሌክሶሎጂ ደግሞ ሌላ ትንሽ እንደ ኮርስ ሊወስዱት ይችላሉ፣ ግን በደንብ ዲፕ ዲቴይል ላያውቁት ይችላሉ። እና ተፈጥሯዊ በሆነ መንገድ ሕክምናን አይተካም፣ ግን ተፈጥሯዊ በሆነ መንገድ በጣም ለውጥ ልታይበት የምንችለው አይነት ነገሮች ናቸው። እና እዛ አይነት የቢዝነስ ለምን አትሰራም አልኩኝ። ከዛ ቼክ ማድረግ ጀመርኩኝ። እዚህ ሀገር እንደዚህ አይነት እንትን የሚሰሩ አሉ ብዬ ቼክ ማድረግ ጀመርኩኝ። እና አንድ ሁለት የሚሆኑ ቤቶች አየሁ። እነሱ የሚሰጡት ደግሞ የእግር ማሳጅ ነው፣ ፉት ማሳጅ ነው የሚሰጡት። ኦኬ ያው የእነሱ ሰርቪስ ማየሁት ምን አይነት እንትን እንደሚሰጡ ይሄ እኔ ጋር ካለው ሰርቪስ ጋር ጀስት ለማስተያየት ማለት ነው። እና በጥሩ መንገድ መስራት እንደምችል አመንኩኝ። ለዚህ ብር ያስፈልገኛል። ኦኬ ግን አድ ማድረግ ደግሞ አለ። አሁን እነሱ እየሰጡት ካሉ ሰርቪስ ውጪ እኔም የሆነ ነገር ጨምሬ መምጣት አለብኝ ብዬ ስሜት ተሰማኝ። እና ጆሮና እጅ ማሻለው እየመጣው ያሉ ኦልሬዲ የሪፍሌክሶሎጂ ፖይንቶች ምን እንደሆኑ፣ ከዛ ተጨማሪ እንዴት ነገር ማስኬድ እንደምትችል፣ እንዴት አድርገህ እንደምታሽ የራሱ ስታይሎች አሉት። እና እሱ ተማርኩኝ። ስልጠናዎች እንዴት አገኘ? ስልጠናዎች እዚህ ሀገር እንዳልኩ የሉ ስልጠናዎች። ከስዊድን የሚመጡ ግን አስተማሪዎች አሉ። በየ6 ወር በእነሱ ወደ 1 ወር ከእነሱ ጋር ሰለጠንኩኝ። ከዛ ውጭ ቪዲዮዎች በጣም አያለው፣ እንዲሁም ዝም ብዬ አነባለሁ ያሉ እነዚህ ፉት ማፖች ምናምን። ከዛ በቃ ተረዳኋቸው በደንብ። እዚያም ደግሞ በጣም አጠገቤ ካለው ሰው ጋር ያው ይሄ የጤና ጥበቃ የሚጀመረው በቤተሰብህ ነው፣ በፋሚሊህን ነው። ስለዚህ ፋሚሊህን ጤንነት መጠበቅ ከቻልክ የራስህ እንዲሁም ደግሞ የጓደኞች በጣም ቼክ አደረኩኝ። በጣም ቀን እዛ የተለያዩ ስራዎች እየሰራሁ ይሄ እሰራለሁ እና በጣም ሰራሁት። ከዛ በቃ አንደርስታንድ አደረኩት፣ ተረዳሁት ቢዝነሱ። ኦኬ
ከዛ ቀጥታ ኦልሬዲ ይህን መስጠት እችላለሁ አልኩኝ። ከዛ በቃ እንደዚህ አይነት እንትን ላይ ከደረስኩ የሚያግዘኝም ሰው ያስፈልገኛል ብዬ ጀስት የሚያግዘኝ ሰውም ከኔ ጋር አደረግኩኝ። ከዛ ደግሞ ቲም ደግሞ ግዴታ መገንባት አለብኝ ብዬ አመንኩኝ። ስለዚህ እና የሙያ ስራ ነው፣ ከባድ ነው። ስለዚህ ሰው ዝም ብለህ ኔል ቴክኒሻን አምጥተህ ታሰራ ወይም ደግሞ ማሳጅ ሙያ ላይ ያሉ ሴቶች ወይም ወንዶች ዝም ብለህ አምጥተህ ልታሰራ አትችልም። ስለዚህ እነሱ የራሳቸው የሆነ እውቀት ይዘው ይመጣሉ። ዲፕ ቴራፒክ ማሳጅ ኦልሬዲ ሰርቲፋይድ የሆኑ እነሱን አሰለጠንኩኝ ማለት ነው። ለአንድ ወር የሚሆን ስልጠና ሰጥቼ ምናምን ነው ኦልሬዲ ወደ ምክንያቱም ቤቱ ተመሳሳይ የሆነ አገልግሎት መስጠት ስላለበት ማለት ነው። እና ተመሳሳይ የሆነ ምክንያቱም ሲለያይ ከሰው ሲለያይ ከስተመሩም ግራ የማጋባት ነገር ሊፈጠር ይችላል። እንዲሁም ደግሞ አንድ ሰራተኛ ላይ ዲፐንድ ላለመሆን አሁን ብዙ ቢዝነሶች ስህተት የሚሰሩት የሆነን ሰራተኛ በጣም ይወጣል ከዛ ቤት እና እሱ ደግሞ ጥሩ አይደለም። ሞር ያ መስጠት ሚኒስትሮች ሰርቪስ ያኛው ቢሰጥ ሞር ጥሩ ነው። በተለይ ለኦነር ለሚያሰራው አካል ኢጎስቲክም እንዳይሆን ያኛው እና ቶክሲክ ነገር እንዳይፈጠር ያ የሚችለው ነገር ያመቻል አለበት የሚል አይነት አመኔታ ነበረኝ እና ሁሉም ተመሳሳይ የሆነ እውቀት ኖራቸው ማለት ነው። ከዛ አይነት በዚህ አሁን በውጭ ሀገር ፕሮሰሱ በምኑ ጀነሬት ያደረኩት ብር አለ። ስለዚህ ይሄ የኔ ሙያ አለ፣ ከዛ ተጨማሪ ደግሞ ይሄ የሪፍሌክሶሎጂ ሙያ አለ። ስለዚህ ሁለቱም እኮ መስራት ይችላሉ ብዬ አመንኩኝ። ከዛ ቀጥታ በቃ ጆሮ በማሸት ጤንነት ይጠበቃል፣ እጅ በማሸት ጤንነት ይጠበቃል እያልኩ በጣም ማርኬቲንግ ሰራው ማለት ነው። እና በቀን 80 ስልክ ምናምን ይጠራል። እና በመጀመሪያ ባንድ ወር እኔ ኤክስፔክት ማድረግ ነው እንግዲህ ብዙ የሚያክል ሰው ይመጣል ብዬ አላስብም። ለምን ቢዝነስ ኪራይን መክፈል ራሱ በጣም ከባድ ስለሆነ ማለት ነው። እንኳን ማለት 6 ወር ኪራይ ላልከፍል እችላለሁ። ስለዚህ የሆነ በጀት ሊኖረኝ ይገባል ብለህ ነው የምትገባው ቢዝነስ ላይ። እና ቀጥታ ግን 167 ከስተመር ነው የመጣው በአንድ ወር ውስጥ። ይሄ በቃ ምንም ኤክስፔክት ካረግ ነው ውጭ። በጣም አንድ ጠንካራ አጋዥም አብሮኝ ነበር እና በጣም ለእኔም ይሄ ኢማጂን ካረኩት በላይ ሆነብኝ። እና ብዙ አርቲስቶች የሚታወቁ እዚህ በጠራለ መጡ። በጣም ሀሳቡ ወደውት የቴሌቪዥን ጣቢያ መጣ፣ ሀገሬ መጥቶ ሹት አደረገው በአንደኛው ወር። ሚዲያዎች መጡ። ኢሜጅ ሪፍሌክሶሎጂ ይባላል። ለማንኛውም ኢንስታግራም ላይ ማግኘት ይችላሉ። ሚዲያ መጣ እና በቃ ያኔ እንትን ሆንኩኝ። በቃ በተለየ መንገድ ነገሩን መስራቴ ነገሩን እንዲወደድ አድርጎታል ብዬ አመንኩኝ። በጣም ነገሩን በጣም እንትን እንዲል አድርጎታል ብዬ አመንኩኝ። እና ራሳቸው እነዚህ ካምፓኒዎችን በቃ እኔ ጋር ኮንታክት ማድረግ ፈለጉ። ኦልሬዲ እኔ ጋር መስራት እንደዚህ በዚህ ሙያ ላይ ከዛ የሆነ በአጭር ፐሬድ ውስጥ በጣም ነኝ ወደ 40 የሚሆን እንደዚህ ሪፍሌክሶሎጂ ሴንተሮች ተከፈቱ እዚያው። እና አንዳንድ ቦታዎችን ቼክ እያደረኩ ነበር እኔ እና በቃ እዚሁ እንዲህ ተጠቃሚ ነበሩ ሰዎች፣ በደንብ ኮፒ ሊያደርጉ የሚችሉ ሰዎች። አሁን በየሰፈሩ አለ ሪፍሌክሶሎጂ ሲባል። ያኔ እኔ ስሰራ ብዙም ይሄን ያክል ስለ ሪፍሌክሶሎጂ አይታወቅም። አሁን ለምሳሌ አንድን ሎወር ባክ ለሚያመው ሰው ተረከዝህ አሽቼ ይሄ የሎወር ባክ ህመምህን ሂል እንድታደርግ እረዳሃለሁ ብትለው አያምንህም። ያ አዲስ ነገር ነው ለሱ። አሁን ግን ተረድተዋል። በደንብ ማርኬቲንግም ተሰርቷል። በደንብ ማርኬቲንጉ ላይ በደንብ ስለሰራን ሰዎች ጋር በቃ ለመድረስ ይሄን ያክል አልከበደም። ኢንተረስትድ ናቸው ሰዎች፣ ማወቅ ይፈልጋሉ፣ በጣም ይጠይቃሉ። አንድን ከስተመር ለመሰራት ሲመጣ 30 ደቂቃ በቃ ጠይቆኝ ጠቀሜታው ጉዳት የለውም። በእርግጥ ግን ያው ለምሳሌ ለአንዳንድ ሰዎች ሪከመንድ ማይደረግ ሊሆን ይችላል። ወይም ደግሞ በጥንቃቄ አሁን ለምሳሌ ሪህ ላለው ሰው የምታደርገው አይነት የሪፍሌክሶሎጂ ማሳጅ እንደ ሌላኛው ተጠቃሚ አይደለም እንደዛ የምታደርገው። እና ከመምጣት በፊት እንደዚህ ያለኝ እያልክ ብትመጣ ደግሞ ሞር ለጤንነትህ የሚረዳ አይነት ሰርቪስ እኛ ለአንተ መስጠት እንችላለን የሚለው ከከስተመር ጋር በጣም ጊዜ ያጠፋለሁ በማውራት ስልክ በመገናኘት እና እንደዛ በዛ መንገድ ነገሮች በጣም አስኬድኩኝ። ከዛ በደንብ ግረው እያደረገ ሄደ እና ያኛውም በቃ እንደዛ ያ ኮንሰልታንሲውን እየሰራው ሪሊ ተጓዝኩኝ ማለት ነው። እና
እና በዚህ ጆርኒ መሀል ብዙ ያየኋቸው ኖርማሊ ይሄ ቲም እንዴት አድርገህ እንትን እንደምታደርግ ማዋቀር እንዳለብህ በምን መንገድ ሞር ነገሮች ቢሄዱ አንተ ተጠቃሚ እንደምትሆን ቢዝነሱ ተጠቃሚ እንደሚሆን ሰራተኞቹ ተጠቃሚ እንደሚሆኑ እያየሁበት መጣው። ይሄ አሁን ላለኝ አይነት መረዳትን ፕራክቲካሊ ያየሁ ወደ በአጠቃላይ ወደ 10 የሚሆን ሰራተኛ ነበር። 10 ሰራተኛ ጋር የተለያየ ፖለቲክስ ልበለው እንደዛ ድረስ ነበር። አዎ ምክንያቱም ይቀያየራሉ፣ የራሳቸው ሽፍት አላቸው፣ ይደክማቸዋል። ይሄ አይነት እንትኖች ስላሉ ግዴታ እንትን ማድረግ ነበረብኝ እና ብዙ ነገር ተረዳው። ይሄ ኖርማል ይሄ ቢዝነስ አጥንተን ከምንረዳው በተጨማሪ በኖርማል ህይወት እንዴት አድርገህ ሰዎችን እንትን ማድረግ እንደምችል እንዴት ሰራተኞችን እንትን እንደምችል እዛ ውስጥ ብዙም ችግሮች እኔ ሊያሳድጉኝ የሚችሉ ነገሮች በጣም ብዙ ተምሬበታለሁ እና ምስት ወደ 2 ዓመት 3 ዓመት ሰራሁበት እሱ ማለት ነው እና በደንብ ብዙ ትምህርት ወስጄበታለሁ። ከዛ በተጨማሪ ደግሞ እንዲህ ቤት በምገባ እረፍት ሰዓት በመሆን ሰዓት ምሽት ብዙ ጊዜ እንግዲህ ይሄ የእንቅልፍ ሰዓቴ ትንሽ አይ ቲንክ ጥሩ አይደለም፣ ለሌሎች ሰዎች ሪከመንድ የሚደረግ አይደለም። እኔ ለ4 ሰዓት ነው የምተኛው። 4 ሰዓት ነው የምተኛው፣ ምክንያቱም ትሬድ በጣም ማጥናት ፍላጎቱ ነበረብኝ። ይሄ ምንድን ነው ክሪፕቶ ከረንሲ ምንድን ነው፣ ዲጂታል ኮይኖች ምንድን ናቸው፣ ምንድን ነው ጠቀሜታቸው፣ እንዴት ነው ብር በዛ ጀነሬት ማድረግ የምችለው የሚሉ እንትኖች በጣም ነበረብኝ። ያኔ ደግሞ ስለ ክሪፕቶ የሚያወራ ሰው ማንም ሶሻል ሚዲያ እንትን የለም ምንም። ጥረትህ ግን በጣም ይገርም ነው። አዎ ማደግ ከአንዱ ወደ አንዱ የሄድክበት መንገድ ነው ማንም ሰው ያለው ነው እና እሱ ማጠናሁት። ዲጂታል ኮይን ምንድን ነው፣ በምን መንገድ ነው ብርን ጀነሬት ማድረግ የሚችለው፣ እንዴት አድርጌ ነው እርን ማድረግ የሚችለው የሚል ነገር በቃ ያሳድረኛል። ሙሉ ሌሊት እያጠናሁ አድራለሁ፣ መጽሐፍ እያነበብኩኝ እያልኩና ብዙም አላስቆየኝም። አንድን ነገር አየሁ ማለት ፕራክቲካሊ ሞር ነገሩ ሳይኮሎጂ እንደሆነ እየተረዳው መጣው። ያው አናላይዝ መስራት ትችላለህ፣ ይሄ እንደዚህ ሊሆን ይችላል ብለህ ግምት መውሰድ ትችላለህ። ግን ቮላቲሊቲው በጣም ሀይ ስለሆነ ከፍም ዝቅ ሊል ስለሚችል ከኔ ቁጥጥር ውጭ ነው እና ከኔ ቁጥጥር ውጭ ማለት ነው ማለት ደግሞ የኔ ሳይኮሎጂ ነው ማጠበቅ ያለብኝ እና ነገሩ ሳይኮሎጂ እንደሆነ ተረዳሁት። እና ያ ሳይኮሎጂ ደግሞ ሞር ማምጣት የምችለው ከማንበብ ከማጥናት ብቻ ሳይሆን ያው እዛ ውስጥ እዛ ማርኬት ውስጥ ገብቼ እዛ ትክክለኛ የሆነ ጦር ሜዳ ውስጥ ገብቼ ጀስት መዋጋት እንዳለብኝ ተሰማኝ እና በትንሽ ጀመርኩ። መጀመሪያ አየሁበት የሆነ አይነት ትርፍ፣ የሆነ ሰዓት ደግሞ በቃ ያኔ $1,000 እንደዚህ ኢንቨስት አደረኩበት እና የሆነ ያክል እርን አደረኩና የሆነ ያክል ሉዝ አደረኩኝ። ዘን ወጣሁ ያው እንደ ጀማሪ እና እንደዚህ እያልኩኝ መሀል ላይ ከፍም ዝቅም እያልኩኝ ጀስት እየሰራሁበት መጣሁ፣ እየተረዳሁ መጣሁ። ያው ምንድነው ዲጂታል ኮይን ነው ላይክ አሁን ለምሳሌ ኖርማሊ ሀሳቡ ስነግረህ አሁን ዲዛይር ስንገዛ አሁን ለምሳሌ አንድ ዲዛይር መኪና ገዝተህ ከዛ ብዙ ዲዛይሮች ቢገቡ ያው ያንተን የዲዛይር ዋጋ ሊቀንስ ይችላል ወይም ደግሞ ባለበት ሊረጋጋ ይችላል። እንደዛ ነው የሚገመተው። ስለዚህ ብዙም ይሄን ያክል የብር ጭማሪ ላይኖር ይችላል ማለት ነው ከገዛህበት ጊዜ ጀምሮ ባለው። ግን ደግሞ አንተ ዲዛይር ገዛህ፣ ከዛ የዲዛይር ምርቶች ባይኖሩ እዚህ እና ተፈላጊነቱ በጣም በዛ ልክ ዲማንድ ቢጨምር የዛ አሴት ዋጋ በዛ ልክ ይጨምራል። ዲጂታል ኮይንም ይሄ ነው። ዞሮ ላይክ ማርኬት ካፒታል እየጨመረ በሄደ ቁጥር እኔ ከገዛሁበት ጊዜ ጀምሮ ማርኬት ካፒታል እየጨመረ በሄደ ቁጥር በዛ ልክ እኔ የማገኘውን ብር ሎንግ ከሆነ የገባሁት ይጨምራል ብዬ ከሆንኩ ወደ ማርኬት የገባሁት ትርፍ እያገኘሁበት እሄዳለሁ። እንዲሁም ደግሞ ከገዛሁበት ሂሳብ ከቀነሰ ደግሞ ሰፕላይ በዝቶ ዲማንድ ቢያንስ ደግሞ በዛ ልክ ይቀንሳል እና በዛ ሰዓት ሾርት ብዬ ካልገባው ኪሳራ ውስጥ እገባለሁ ማለት ነው እና በሁለቱም ዳይሬክሽን ነው አንተ መጠቀም የምችለው። ስለዚህ አንተ በመረጥከው ዳይሬክሽን ያ ማርኬት እንደዛ መሄድ ካልቻለ አንተ ኪሳራ ውስጥ ትገባለህ ማለት ነው እና በሁለቱም ሳይድ ግን ክሪፕቶ የሚፈቅድልህ እነዚህ አሁን ፊቸር ትሬድ የሚባለው በሁለቱም ሳይድ ትጓዝ ይፈቅድልሃል እና ይሄ ነገር በደንብ ማስተራረኩት በጣም እጠቀማለሁ፣ በጣም እንትን እላለሁ። በሰዓት $4,500 $5,000 የምሰራበት ጊዜ ነበር በሰዓት ማለት ነው። ጭራሽ በሰዓት አዎ በደንብ እሰራለሁ፣ አተርፋለሁ፣ ምን እላለሁ። የሆነ ሰዓት ደግሞ ብዙ ሊያጋጥመኝ ይችላል፣ ቶሎ አገግማለሁ ምክንያቱም ተረድቼዋለሁ በደንብ እንትን። መቼ ማለት ነው $4,500?
4500 ማለት ነው። በአሁን ካሰብነው ወደ 900,000 ይሆናል አይደል? 900,000 800,000 ይሆናል። አዎ ይሆናል። አዎ የምወስደው ሪስክም በእርግጥ ከፍ ያለ ነበር በዛ ሰዓት ያው እንትን ከማደርገው ጋር እና ሪስኩ ከባድ ነበር። ሪስኩ ያው እንደዚህ አይነት ብሮች ላይክ ኢንቨስት በምታደርገው ነው አንተ በምትጠቀመው ለቨሬጅ በምትወስደው ለቨሬጅ ነው ነገሩን የሚወስነው እና እንደዛ እናደርጋለሁ እና በቃ ደስተኛ ነኝ። ይሄ አይነት ብር ለምጃለሁ ይገባል። ይሄ አይነት ብር ለምጃለሁ እና እነዚህ ሌሎች ስራዎች ላይ ያለኝን ትንሽ መተው እንኳን ባይሆን ግን በቃ ለፍቼባቸዋለሁ ዋጋ ምናምን ጀስት አውጥቼባቸዋለሁ። በጣም ዋጋ ከፍያለሁ። ሪፍሌክሶሎጂ ላይ ስሰራ ሙሉ ቀን ፎጣ ሳመላለስ ነው የምውለው። ይሄ ማኔጀር ነኝ ግን ፎጣ ሳመላለስ እውላለሁ። በቃ የስራው ፍላጎት ላይ ንጹህ ነገር መቅረብ ስላለበት ኑሮም ራሱ እና በቃ አላርፍም ነበር። ስለዚህ እዚህ ደግሞ ቁጭ ብዬ ደግሞ በቀላሉ ደግሞ ብር እንደዚህ ማግኘት እንደሚችል አየሁ። ይሄ አሁን በምጠቀመው የራሴ ጥበብ ማለት ነው። እና ህንጻ አልገነባም ታዲያ? እና እንደዚህ እርን አደርጋለሁ ብዙ ጊዜ እና በቀን 900,000 የምታገኝ ከሆነ አሁን ብዙ ህንጻዎች አሉ ማለት ነው። እንግዲህ ያው ፎር ዘ ፊቸር ይኖራል ፎር ሹር። ይሄ ጥርጥር የለውም። ያው ስጨርስልህ እንደዚህ እርን እያደረኩ ሄድኩኝ እና የሆነ ሰዓትም እንደዚህ ትንሽ አይ ቲንክ እኔ እንትኑ ተረድቼዋለሁ። እንዴት ነገሮችን እንዴት እርን ማድረግ እንዳለብኝ አውቄያለሁ፣ ተረድቻለሁ፣ ምን ብያለሁ። ግን ኦቨር ትሬድ የማድረግ እና ሪቬንጅ የማድረግ ችግር ነበረብኝ በጣም። አንድ ትሬደር ደግሞ ማድረግ የሌለበት ነገር ይሄ ነው። በጣም ኦቨር ትሬድ የሚያደርግ ከሆነ የሆነ ብር ይበቃኛል ብሎ የማይወጣ ከሆነ ጀስት ሪቬንጅ የሚያደርግ ከሆነ ይጣፍጣል። አንዴ ስለይወጣል። አዎ ላይክ ስትጎዳ ደግሞ ትናድዳለህ። ኢሞሽናል ስትሆን ደግሞ ማርኬቱ ጋር ትጋጫለህ ማለት ነው። ስለዚህ የማይሆን ውሳኔ ወስነሃል። ኦልሬዲ አልተረጋጋህም። ምክንያቱም ለዛ ነው ትልቅ ትሬደሮች አሁን ካየህ የሆነች ሰዓት ነው ደቂቃ ተጠቅመው ብቻ ነው ያችን ነገር እንትን ያደርጋሉ፣ ሴኪዩርድ ያደርጋሉ፣ ይወጣሉ። የትርፋቸው ሬሽዮ በጣም ትንሽ ነው። ፖይንት ነው በቃ በጣም ትንሽ ላይክ የሆነችን ፐርሰንት ነው አግኝተው የሚወጡት። እና እኔ ደግሞ እንደዛ እንዳልኩ እንደዚህ እርን እንደማደርግ እያየሁ ብሮች ደብል እያደረጉኝ ነው በተለያዩ ሲስተሞች እየተጠቀምኩና ከዛ ያ ነገር ለምጃለሁ። ስለዚህ ደህና ብር አስገባው፣ ብዙ ብር አስገባው። ከዛ በዛች ሌሊት ላይ ሁሉም ነገር ተቀየረ ማለት ነው። ካሚሌቲቭ ሉዜ በአጠቃላይ በጣም ብዙ ሆነ። ከዚህ በፊት አተርፎ ከነበረው ነገር በላይ ሉዝ አደረኩኝ ማለት ነው። በጣም ብዙ ብር ከሰርኩኝ። ሰራባቸው እንደልባቸው ያሰብኳቸው አይነት ብሮች በአጠቃላይ አጣው ማለት ነው። እና ያ ጊዜ ለእኔ በጣም ከባድ ነበር። ቱማች በጣም ከባድ ነበር። ይሄ ለስራ ለኪራይ ራሱ ያሰብኩ በጣም ቀስ እያለን የከሰርከው ወይስ ባንዴ ነው? እንግዲህ የኔትወርክ እንትን ችግር ተፈጠረ መሀል ላይ ዘን ክሎዝ ማድረግ አልቻልኩም። ያን ፖዚሽን ለመውጣት ግዴታ ኔትወርክ ያስፈልጋል። እንግዲህ ዳታ ወር ደግሞ ዋይፋይ እየተጠቀምኩ ነው እንትን የምትለው እና ውስጥ ገብተህ ኦልሬዲ ሴት ስታደርግ ዳታ ወይም ዋይፋይ ያስፈልግሃል፣ ኢንተርኔት ኮኔክሽን ያስፈልግሃል፣ ለመውጣትም እንደዚህ ያስፈልግሃል። እና ያው አገራችን ደግሞ አንዳንዴ እንደዚህ አይነት ነገሮች ችግሮች ይፈጠራሉ። ስለዚህ እኔ አሁን እያንዳንዱ አየዋለሁ። ይሄ ቻርቶቹ ስለማያቸው ከፍታውም ዝቅታው ዝቅ በሚል ሰዓት ሌላ ጊዜ እወጣለሁ፣ ከፍ በሚል ሰዓት ደግሞ እንትን እላለሁ እና በሚያሳዝን ሁኔታ በጣም ብዙ ሰው የከሰረው ያኔ እና ያለኝ ነገር ነው ሁሉ ሉዝ ያደረኩት ያኔ ሙሉ በሙሉ ያለኝ ነገር ሉዝ ያደረኩት ለ3 ዓመት የለፋሁበት ይሄ ትሬድ እንትኔ ከነ ችሎታዬ ከነ እንትኔ ያው ማርኬቱ እንደዛ ብሎ ታውቃለህ ወይ ትችላለህ ወይ ብሎ አይጠይቅም እና ያለኝ ነገር ሉዝ አደረኩኝ እና በጣም ከባድ ነበር ያኔ ቱማች ከተስፋ መቁረጥ በላይ በጣም ይጎዳል፣ በጣም ያማል። ከዛ በላይ ጨለማ የለም ለኔ። ትልቁ ጨለማ ያኔ ያጋጠመኝ በህይወቴ ባንዴ ዱብዳ ነው የሚወርደው። ባንዴ ዱብዳ ነው። እኔ ሌላ ነገር ስጠብቅ እዚህ ሲነጋ እንደዚህ ያደርጋለሁ እንደዚህ እንትን እደርሳለሁ ስል እንደዚህ አይነት መጥፎ ነገር ሲያጋጥመኝ በጣም ነው ቋቋም ከሚችለው በላይ መሆኑ ያጣሁት። ራሴን ባጠፋ ደስ ይለኛል ያኔ እስከዛ ማለት ነው። ምክንያቱም በቃ ሽንፈቱ መቀበል በጣም ከበደኝ።
ነገሮች ከዜሮ መጀመር በጣም ከበዱ ቱ ማች እና በጣም ከባድ ነበር። በቃ እንደዚህ ያለቀስኩበት ጊዜ አለ። በጣም ፔንፉል ነው ቱ ማች በጣም በስሜቴ ነው እንትን የተደረኩት እና ሰው ያለው ነገር ሲያጣ የሚሰማው ስሜት በጣም ተሰማኝ። በጣም ከባድ ነበር ቱ ማች በጣም ለመግለጽ ይከብዳል። ያው ሰው ሲያወራው እና ፊል ሲያደርገው በጣም ይለያያል እና ያኔ እንደዛ አጋጠመኝ። ግን የተረዳሁት ነገር ያኔ የተጋፈጥኩት ነገር አለ። ምንድን ነው? አንድን ሰው ራሱን ለማጥፋት በዛ ልክ ሲያስብ ይሄ ሰው በጣም ያቺ የከበደችው ነገር አይ ቲንክ የሚመስለኝ እንደማስበው ሞት ነው እና በሞትስ ብሎ ካሰበ አንድ ሰው በጣም ትልቅ የሆነ ውሳኔ ወስኗል። ይሄ ሰው ምክንያቱም አንተ ብዙ መንገድ አልፈሃል። ከአንዱ ወደ አንዱ ከዛ ደግሞ ይሄ በአንዴ ሲወድምብህ ይከብዳል። እንደዛ አስብ ለመሸከም ባደርገው ቀጡር ነው ጀስት በቃ ያዋጣኛል ብዬ ኳልኩሌት አድርጌዋለሁ። እኔ አሁን ከለፋሁበት ከመጣሁበት መንገድ አንጻር ካሉ የድርጅቶች ምናምን ከማወጣው ኢነርጂ ምናምን ይሄ ማህበረሰቡ ጋር ካለኝ ተቀባይነት አንጻር እንደዚህ አይነት ነገር ሲያጋጥመኝ በጣም ነው ውስጥ የተጎዳው እና በቃ እንዳልኩ ብሞትስ በቃ ራሴስ እንደዚህ ባጠፋስ ብዬ አሰብኩኝ። እና ምን ይመጣብኛል ከዚህ ወይ ላይ ምን ይመጣብኛል? አይ ነው ለራሴ ያለው ራሴ ነኝ። ፋሚሊ ያግዛሉ በጣም ጥሩ ናቸው፣ ግን በራሴ መቆም ነው የምወደው። ስለዚህ እኔ ነኝ ያለሁት ለራሴ። እኔ ደግሞ ስህተት ነገር ፈጽሜያለሁ፣ እዚህ ልክ ያልሆነ ነገር ሚስቴክ ፈጥሬያለሁ። ስለዚህ ምን አሁን ዲዘርቭ አላደረግም። ግን ያንተም ችግር እኮ አይደለም ኔትወርክ ነው አይደል? እዚህ ጋር ያቋረጠው ነው። በእርግጥ ግን ኦልሬዲ ያ ወስኜ እዛ ጦርነት ሜዳ ውስጥ የገባሁት እኔ አሸንፋለሁ ወይ እሸንፋለሁ ብለህ ነው የምትገባው እና ሽንፈት ስሜት ሳይሆን በማሸነፍ እንትን የገባሁበት እና ያንን እዛ ሲያጋጥመኝ እንደዛ አይነት ስሜት ተሰማኝ። በጣም ለረጅም ጊዜ ያለቀስኩበት ውስጤ የተጎዳበት ጊዜ ነበር። ቱ ማች ብቻ ከጊዜ በኋላ አንድ ነገር ተረዳሁ። ምን አይነት? አንድን ሰው እንደዚህ አይነት መጥፎ ነገር አጋጥሞት እንደዚህ አይነት መጥፎ የሆነን ሀሳብ የሚያስብ ከሆነ እንደዚህ ባረግስ ብሎ በሚያምን ከሆነ በቃ ቆራጥ ነኝ ማለት ነው። ይሄን ያክል በዚህ ደረጃ ሰው የሚፈራውን ነገር ለማድረግ ካሰብኩኝ ምን ከዚህ የከፋ ነገር እኮ የለም ይህ ማመን ጀመርኩኝ። ምክንያቱም ሰው ሲያስብ ነው አይደል የሆነ ነገር የሚያደርገው። ስለዚህ እኔ እንደዚህ ብዬ ከተግባር የሚቀድመው ሀሳብ ነው አይደል? ስለዚህ ተግባር ነበር የቀረኝ። አስቤዋለሁ፣ ጨርሻለሁ። ስለዚህ ማንም ምድራዊ ኃይል እኔን ሊያስፈራኝ አይችልም። በቃ እስከዚህ ደረጃ እንኳን የደረስኩ ሰው ነኝ። ማንም ሰው ማንም እንትን እኔ አስፈርቶኝ ከሆነ ነገር ሊያስቀረኝ አይችልም። ወደፊት ልጓዝ ያሰብኩትን ነገር ወደኋላ የሚጎተኝ ነገር ማንም አካል አይኖርም። ቢኖርም አዲስ ነገር አይደለም። ያ የከበደው ሀቅ አልፌዋለሁ ማለት ጀመርኩኝ። ብዙ ጊዜ ካየኸው ማቹሪቲ የሚፈጠረው ከፕሮሰስድ ከሆነ ፔን ነው። ሰዎች መጥፎ ነገር መጥፎ ቻሌንጆች እድሜ በጨመረ ቁጥር አይደለም ሰው ማቹር የሚሆነው። ግን ምን ተብሎ ይገመታል? እድሜ በጨመረ ቁጥር በምድር ላይ እስካለ ድረስ ያው ቻሌንጅ ያጋጥመዋል ተብሎ ስለሚታመን ነው ማቹር ይሆናል። ትሬድ የሚያደርጉት ሰው ጋር ሆነው ትሬድ አያደርጉም። ሌላ ስራ ሰው ጋር ሆነህ ልትሰራው ትችላለህ እያወራህ ምን እያልክ። ይሄ ግን እንዳልኩ የስሜት ጨዋታም ስለሆነ ሳይኮሎጂ ስለሆነ ትልቁ ነገር ያን ሳይኮሎጂ ያ የ3 ዓመት ችሎታዬ ኦልሬዲ ገንብቶኛል። ሌሎች ያው የህይወት ውሳኔዎች ለማረጋቸው የህይወት ውሳኔዎች ለሌሎችም ነገሮች በጣም ረድቶኛል እና ያ ነገር በዛ መንገድ መጣው ማለት ነው። እና በቃ ያን እንዳልኩ ያን ፕሮሰስ የሆነ ፔን ያ አይነት ማቹሪቲ ሰጠኝ። እንዴ ለምን እኔ እኮ ሞር እንደውም ከዚህ በኋላ እኔ ቦልድ ብዬ ማሰብ ጀመርኩኝ ማለት ነው። እና ከዛ በኋላ ያው የተለያዩ ፊልዶች ውስጥ ገባሁ። እዛ የገባባቸው ፊልዶች ያው ቶሎ ጥሩ በሆነ መንገድ እንትን እያልኩኝ ከዛ በተጨማሪ ደግሞ እንደዚህ የቢዝነስ ስትራቴጂስት ጉዞ ጀመርኩኝ እና በቃ ያው ፕራክቲካል ህይወት የማውቃቸው ነገሮች ናቸው። ኦልሬዲ በሳይንሱም ያገኘኋቸው አጠናለሁ። ከድሮ ፓሽን ነው፣ በጣም አነባለሁ እንደዚህ የቢዝነስ ነገሮች እና እወዳለሁ። እና ሁለቱም ሚክስ እያደረኩኝ በጣም ጥሩ የሆነ ውጤት እያመጣልኝ ሄደ ማለት ነው። እና አሁን ብዙ ፈረስት ሙቨሮች መፍጠር እፈልጋለሁ ብዬ የሆነ ራሴን አነሳስቻለሁ። ያው የጀመርኳቸው የሄድኩባቸው መንገዶች አሉ።
እርምጃ የሚወስዱ ከኢማጂኔሽን ወደ ሪያሊቲ መቀየር እንችላለን ብሎ የሚያምኑ ከዛ መስራት የሚችሉ ራሳቸውን ኦብዘርቭ አድርገው ወደፊት የሚጓዙ ወጣቶች ብዙ ወጣቶች መፍጠር ይችላሉ እያመንኩኝ ቢቱቢ ኔትወርክም ክሬት ማድረግ ማጠናከር ቢዝነስ ለቢዝነስ ራሳቸውን እየተጋገዙ የሆነ ድርጅት መስራት ይችላሉ። ሲስተማቸው አውቶሜት በማድረግ ራሳቸውን በቢዝነስ ማይንድ ሴት በመገንባት ወደፊት መጓዝ ይችላሉ በሚል እምነት መስራት ጀመርኩኝ እና ጥሩ ውጤት እያየሁበት የተሻለ እንደውም ከበፊት በተሻለ መንገድ ነገሮችን እየተረዳው እየሰራው መጣሁ ማለት ነው እና በጣም አሁን ያለኝ ጆርኒ በጣም ነው የምወደው። ኦኬ በጣም አሪፍ። አሁን ያለህበት ፖዚሽን ምንድን ነው እና ለወጣቶች ካንተ ስራ ግን አይተህ ትንሽ ሲገጥማቸው ጥፍ የሚሉ ሰዎች አሉና ምን ታያቸዋለህ? አዎ እኔ አሁን ኖርማሊ የማስበው ነገር የማምንበት ነገር ምንም አይነት ቢዝነስ ያዋጣል በደንብ መስራት ከቻልክ ማለት ነው። በደንብ መስራት ከቻልክ ለረጅም ጊዜ ከቆየህበት እና ጥሩ ቫልዩ የምትሰጥ ከሆነ ያው የእውነት ማርኬት የሚፈልገው ከሆነ ስኬት እንደ ዌቭ ነው የሚመጣው። ለረጅም ጊዜ ጸጥ ሊል ይችላል፣ የሆነ ሰዓት ግን ተሰብስቦ መምጣቱ አይቀርም። ስለዚህ የሆነ ቢዝነስ በቆየ ቁጥር መክሰር የምትችል ከሆነ የሆነ ጊዜ ደግሞ በቆየ ቁጥር ዊን ማድረግ ትችላለህ። ስለዚህ የሆነን ቢዝነስ ጋር መቆየት መቻል፣ ጊዜ መስጠት መቻል እና ደግሞ እንደ ፕሮፌሽናል ብትታዩ እዛ ቢዝነስ ላይ እዛ እናንተ የምትሰጡት ሰርቪስ ላይ እንደ ፕሮፌሽናል ጋዜጠኛ ከሆነ በቃ እንደ ጋዜጠኛ በቃ ፕሮፌሽናል ሆኖ መቅረብ መቻል አለበት። በምንም አይነት ሾፕ የሚሆን ሾፕ ኪፐር የሚሆን እንደዛም ቢሆን ራሱ እንደ ፕሮፌሽን ያን ስራ ክብር መስጠት መቻል አለበት። ይሄ ስራ ለመስራት ማንም ሰው ዘው ብሎ አይሰራውም። ሳይንስ ነው ብሎ ሰውን ማስረዳት መቻል አለበት። ምንም አይነት ስራ ደግሞ ሳይንስ ስለሆነ መሸጥ ሳይንስ ነው። መርካቶ እየነገደ የሚውል ሰው አልተረዳውም፣ በተረዳውም ባልተረዳውም መንገድ ኦልሬዲ የሆነን ሳይንስ ነው እየተገበረ ያለው። የሆነን ሰው አጓጉተህ እንደዚህ ያዋጣሃል ብለህ ካላልከው ያን እምነት አእምሮ ላይ ማሳደር ካልቻልክ የሆነ ነገር መሸጥ አትችልም። አንድን ሰው የሆነ ነገር ለምን አትገዛኝም ብለኸው አንተ የምትሰራው ስራ አውቆ ፎሎ አፕ ካላደረግከው አንዷ ስትነግረው ማንቂያ ነች፣ ሁለተኛዋ ደግሞ የሆነን ነገር አክሽን እንዲወስድ ሊድ እየፈጠርክለት ነው። ስለዚህ የሆነን ካስተመር ስታወራው ፎሎ አፕ ያስፈልገዋል ብለህ ካመንክ ይሄ አይነት ህጎች የምታገኛቸው እውቀቶች የምታገኛቸው እዛው የቢዝነስ ሎጂክ ወይ የቢዝነስ ሳይንስ ውስጥ ናቸው። እና ይሄ ነገር በፕራክቲካሊ ያለ ማንበብም ያለ እንትንም እንዲሁ በተፈጥሮ የሚሰሯቸው ብዙ ሰዎች አሉ። ያ ነገርም ነው በጣም የተለመደው እና አንድ ሰው ያን የወደደው ስራ ቢሰራ በጣም ጥሩ ነው። ሰው ቢፈልገው ደግሞ ጥሩ ነው። የሆነ ኢማጂናል ዴሉዥናል ነገር ባይሆን እኔ እኮ እንደዚህ ማድረግ እችላለሁ፣ እኔ እኮ እንደዚህ ማድረግ እችላለሁ። አሁን ብዙ ጊዜ የቴክኖሎጂ ሰዎች እነዚህ ቴክኖሎጂ ሰዎች በጣም የሚሰሩት ስህተት አንድ ነገር ነው ብዬ በጣም አምናለሁ። ትልቅ ሶፍትዌር እንደሚችሉ ያውቃሉ፣ መስራትም ዴቨሎፕ ማድረግ ይችላሉ እና ቀጥታ ለኮንሱሜሩ ወይም ደግሞ ለቢዝነስ ባለቤቱ ይሄ እኮ መስራት እችላለሁ፣ ይሄ እኮ መስራት እችላለሁ ከራሳቸው ተነስተው ማድረግ የሚችሉትን ብቻ ነው የሚናገሩት። የሆነ ቴክ ጋይ መስለህ ስለታየ የቴክ ጋይ መስለህ ስለታየ አይደለም ያ ሰው ካንተ መግዛት የሚፈልገው። ለኔ ድርጅት ምን አይነት ጥቅም ያመጣዋል ማለት እኔ አሁን ወደ እኔ ድርጅት መጥቶ ይሄ ሰው ምን አይነት ጠቀሜታ ይኖረዋል? እኔ ላይ መጥቶ የሚጨምረው ነገር ምንድን ነው? እኔ ቢዝነስ ላይ መጥቶ የሚጠቅመው ነገር ምንድን ነው? ሌላው ደግሞ እንዲሁ በጥሩ መንገድ ስለታየ ቢሮ ስላጸዳ መልኩ ስላማረ ጥሩ ቢሮ ስለተከራየ ጥሩ የሚሰራ ይመስለዋል። ይሄ ስህተት ነው። አይ ነው ሳምዌር ላይ you need to look premium ሆኖም ግን ሁሉም ቦታ አይደለም እንደዚህ መሆን ያለብህ አንተ። ስለዚህ ምን ብለህ ማሰብ መቻል አለብህ። እኔ ለሚስተር ቢ ሰርቪስ ለመስጠት ከሆነ የሚሄደው እሱን መስዬ እሱ ከሚሰራው ስራ በተሻለ መንገድ ነው ነገሩን ማስኬድ ያለብኝ። ስለዚህ ብዙ ጊዜ አሁን የቴክኖሎጂ ላይ እየሰሩ ያሉ ቴክኖሎጂ ላይ ያሉ ሰዎች እየሰሩት ያሉ ስህተት ይሄ ነው። ቀጥታ ያን የቢዝነስ ወይም ደግሞ ያ የቴክኖሎጂ አይዲያ መሸጥ ለሚፈልጉት አካል ነው ፕሬዘንት የሚያደርጉት። ግን ማሳመን መቻል አለብህ። ግራውንድ ሊኖሩ ይገባል ነገር። ስለዚህ ምን ልፈልግ ነው ባጭሩ ለኤግዛምፕል ዋን ታይም ፔመንት ከመቀበል እዛ ድርጅት ስር ሆነ ያ አንተ አመጣለሁ ያልከው አይነት ውጤት እሱ ጋር ሆነ ያለምንም ክፍያ እየሰራህ ከዛ በኮሚሽን ብር የምታገኝበት አይነት መንገድ ብትፈጥር ሞር የተሻለ ነው ያምናለሁ። ከዛ ያ ሰው ኦልሬዲ ምንም አይነት እየወሰደ ያለው ሪስክ የለም። ምክንያቱም አንድ ሰው ያንተን ሀሳብ ለማገዝ አሁን ብዙ ሰዎች በጣም እንደዚህ ስታርታፕ እንትን ላይ ያሉ ሰዎች በጣም የሚሳሳቱት ነገር ይሄ ነው።
ሰው ወደ እናንተ ኢንቨስት ለማድረግ የሚመጣው አንተ የጀመርከውን ሀሳብ ለማገዝ ነው እንጂ አይዲያን ለማገዝ ለመደገፍ አይደለም። መሬት ላይ ያለ እየሰራኸው ያለው ነገር ሰፖርት ለማድረግ የሚመጣው መጨረሻ ላይ ኦልሬዲ ተጠቃሚ እንደሚሆን አረጋግጦ የተሰራ ነገር ስለሆነ እና ብዙ ሰዎች አሁን በቃ ቃል እንደዚህ ይችላሉ ብለው ራሳቸውን ይሸውዳሉ። የሆነ ፐርፌክት ነገር ይፈልጋሉ። ግን እኔ ብዬ ማስበው ምንድነው ኦኬ ውረዱ፣ ከዛ ሃይፕ ወረድ ትልና ተረጋጋም። ያ ነው የሆነ ሰዓት ያ ነገር ይሰሩታል አቅም ሲኖራቸው። ግን አሁን ከማህበረሰቡ ጋር አገናኝተህ ሞር ልትሰራው የምችለው ነገር ላይ ፎከስ ሆነ ከዛ ደግሞ ያን ሰርቪስ የምታቀርብለት አካል ደግሞ ሪስክ እንደሌለው አስረድተህ ቢሆን እና እንዳልኩት ዋን ታይም ፔመንት ሳይሆን የሆነን ሰርቪስ ጭጠህ መሮጥ ወይም ደግሞ ከዛ ለዛች ኢንስታሌሽን በየአመት የሆነችን ብር እየተቀበልክ መሄድ ሳይሆን ለሴት አፕ ለመቀበል ሳይሆን እዛ ድርጅት ውስጥ ሆነ ከዛ ድርጅት ጋር እያደግክ መሄድን ብትመርጥ ሞር ጥሩ ነው። ስለዚህ ለሆነን ሰው የሆነ ነገር ልሽጥልህ ከምትለው በተለይ አሁን ባልኩ አይነት ኢንዱስትሪ የሆነን ነገር ልሽጥልህ ከምትለው እዛ ኢንዱስትሪ ላይ እዛ ቢዝነስ ላይ እዛ ካምፓኒ ላይ ሆኜ አብሬህ ልደግና እኔ ልጠቀም አንተም ተጠቀም። አንተ የምትሰራበት መንገድ በዚህ ልክ አይደለም፣ ይሄ ደግሞ እንደዚህ አይነት ችግር እየፈጠረ ነው። ስለዚህ አብረን ሰርተን እኔም ተጠቃሚ ሆናለሁ፣ አንተም ተጠቃሚ ትሆናለህ፣ በእኔም ያለ ኔትወርክ ትጠቀማለህ፣ እኔም በአንተ ያለው እንደዚህ አይነት ነገር ፈጥረን ነው መጓዝ ያለብህ። ይሄ ቅድም እኔ አሁን ፈረስት ሙቨሮች እንዳልኩ ዌብሳይት ትልቅ ዌብሳይት ገንብተናል። the first movers የሚል .neo site organization ሪሌት ብለናል እና እነዚህ እንደዚህ አይነት ነገሮች ለማገናኘት ነው። ያም ምንም አይነት ሪስክ ሳይገባ ያም እንትን በማይልበት መሀል ላይ ከዛ የሆነስ ውጤት እስከምትመጣ ባለችው ሲስተም መዘርጋት ከዛ በዛ ሲስተም መጠቀም ያ የሚሸጠው አካል ሞር ተጠቃሚ ነው። እኔ አሁን አንድን ሲስተም ሰርቼ አሁን ለምሳሌ ለሪል ስቴት ሊሆን ይችላል ለምን እነዚህ ሃይ ቲኬት የሆኑ ቢዝነሶች ላይ ገብቼ የሆነን ሲስተም ዋን ታይም ፔመንት ከምቀበልና ለሴት አፕ እያልኩ በየአመት የሆነችን ብር ከምቀበል እዛ ድርጅት ሆኜ ምንም ብር ሳይሰጡኝ ያን ውጤት ማምጣት እንደምችል አሳይቼ እኩል በእያንዳንዱ ፐር ሽያጭ የሆነ ያክል ፐርሰንት ባገኝ ሞር ተጠቃሚ ነኝ። ሞርም ጠቃሚ በሆኑ ሰዓት ደግሞ ኦኖሩም ይፈልገኛል። የሪል ስቴት ባለቤቱ ሊሆን ይችላል እዛ ያለ እኔን ካምፓኒ የሚያደርገኝ እየፈለገኝ ይሄዳል፣ ዋጋ እየጨመረ ይሄዳል እና ሰው አልተረዳውም። ብዙ አሁን ቀጥታ የሚያውቀው ነገር ነው ሼር እያደረገ የምታየው እና ለዛ ሰው የሚሆንበት መንገድ መፍጠር መቻል አለብን። አንድ ሰው ደግሞ ቢዝነስማን የሚባለው በጣም ስላወራ ኢንተርፕረነር መስሎ ስለታየ ወይም ፕሮፋይሉ ባዮ ፋውንደር ብሎ ስለጻፈ ምናምን አይደለም። ነጋዴ ለማለት መሸጥ መቻል አለብን። አንድን በጣም ሊቅ የሚባል ቢዝነስ አጥንቷል ከሚባል ሰው ምንም መሸጥ ካልቻለ ነጋዴ አይደለም እንደሚለው እና ስለ ነጋዴ ደግሞ ልትመክር አትችልም መነገድ ካልቻልክ ራስህ። ስለዚህ ያ አይነት ንግድ እንዲኖር ደግሞ የሚያደርገው ምንድነው ያንተ እውቀት ኢጎህን ቀንሰህ በዚህ አይነት መንገድ ነገሮች ካስኬድ ሞር ላንተ ጠቃሚ ነው እያስባለሁ እና ከብሩ ስራው መፈለግ ሞር የተሻለ ነው። ስራ ስትፈልግ ስራው ይከፍልሃል አንተ ተመልሶ። ሰው ግን ብሩ ላይ በጣም ፎከስድ የሚሆነው እና ስራው ብትፈልገው ሞር ተጠቃሚ ትሆናለህ። ስራ ይከፍላል። ከኔ ምንም አይነት ቢዝነስ ብር ሳልቀበል የሰራሁባቸው ቢዝነሶች አሉ። ምንም ብር ሳልቀበል በቃ እንዲሁ እና ሰው ደግሞ ትከብደዋለህ። ገባህ? ያስጠቅምሃል ፎር ሹር። ይሄ በእግዚአብሔርም ህግ በሰውም ህግ ይሰራል። የሆነን ሰው የሆነ ነገር ስታደርግለት ትቀበላለህ። አንተ ስበት እየሰራህ ነው። አሁን ብዙ ሰዎች የሚሳሳቱት ለፌቨር በጣም ይፈጥናሉ። በነፃ አልሰራም ይላል። አዎ አሁን ካንተ የሆነ ነገር መፈልግ ከሆነ ቀጥታ መጠየቅ የለብኝም። የሆነ ነገር ለአንተ ብሰጥህ ጥሩ ነው። ቀጥታ ሂጅ የምጠይቅህ ኔትወርኪንግ አይደለም፣ የፌቨር ነው። ፌቨር ደግሞ ማንም ሰው መዋል አይፈልግም። ኔትወርኪንግ ነው የሚፈልገው። ኔትወርኪንግ ምንድን ነው? ኦልሬዲ አንተም የሆነ ነገር ትሰጠዋለህ፣ እሱም ይሰጥሃል። በዚህ ግንኙነት መሀል እሱም ተጠቃሚ እንደሚሆን ታሳምናለህ። በዚህ መንገድ ነው ነገሮች መሄድ ያለባቸው እና ሞር ከብሩ በላይ ስራው ብንፈልጉ የተሻለ ነው። ሰዎች በቃ ይሄ ሰው እኮ ይሰራልኛል ብሎ ነው እንጂ ለአንተ ብር መስጠት የሚፈልጉት ይሄ ብር እኮ ይቀበለኛል ብሎ ማሰብ መቻል የለባቸው። ሰው አይረዳውም እና ይሄ አይነት ሞር እንትኖች ነው ሰዎችንም እያገዝኩ ያለሁት። አሁን ብዙ ሰዎች እያገዝኩ ነው ስቲል፣ ግን በዚህ መንገድ አይደለም። አሁን ፎር ዘ ፊቸር መስራት የሚፈልገው በተለያዩ ነገሮች አሁን እያማከርክ ነው። ግን ያው ነገሮች አሁን እየተቀየሩ ይሄዳሉ። በጣም አምናለሁ። ምክንያቱም አካሄድ አሁን ኦልሬዲ
እንደዚህ ቲም አዋቅሬ መስራት የምፈልጋቸው ስራዎች አሉ። በጣም እናቶች አሉ፣ ብዙ እናቶች ችግር ላይ ያሉ እናቶች አሉ። ያው እስካሁን የተወሰኑ ሰርቻለሁ። አንድም ቪዲዮ ካዩ የሰራኋት ነገር አለች። አንድ ቪዲዮ ይቻላል። አዎ እናቶች ላይክ እነዚህ መስራት የሚችሉ እናቶች ካሉ ሊቀጥሯቸው ከሚችሉ ድርጅቶች ጋር ሞር ማገናኘት፣ የስራ አጥነት ለመቀነስ በተለያየ ፊልድ ባሉ ሰዎች ጋር እነዚህ ካሉ ፕሌየሮች ጋር እያወራው ሰዎች ልምድም ባይኖራቸው ትንሽ ኮርስ ሰጥተህ አዎ ልምድ ይመጣል። ባይዘው ወይ ልምድ ይመጣል። አሁን እኔ እንዳልኩ እነዛ ቢዝነሶች ሲጀምር በእምነት ነው የጀመርኩት። በቃ ያ በእምነት የምትከፍለው ዋጋ ሊኖር ይችል ይሆናል፣ ግን ያ ነገር ኦልሬዲ አሁን ጥሩ ዘመን ላይ ነን ያለነው። በቀላሉ መንገድ ነገሮች በደንብ መረዳት እንችላለን። አሁን እንደምታየው ዶክተር ያው እንግዲህ ሊፈርምልኝ ያስፈልገኛል። ያው እንግዲህ አሁን በጣም ሴንሲቲቭ የሆነ ነገር ጤንነት ነው አይደል? ግን አሁን የሆነ ነገር ሲያመኝ ቼክ አድርጌ ምን ችግሩ መንስኤው ምን እንደሆነ ማወቅ እችላለሁ። ኤአይ ተጠቅሜ ምን ተጠቅሜ አሁን ደግሞ ምን አይነት እንትን ነው እየመጣ ያለው ጄኔሬሽን እየመጣ ያለው። ድሮ ሰውና ሰው ነው ያው ነጋዴና ነጋዴ ነው። ነጋዴና ነጋዴ ሲሆን ይሄ ምን ያክል ጊዜ ለዛ ስራ ጊዜ ያጠፋል፣ ምን ያክል አስተውሎት አለው፣ ምን ያክል ነገሮች አጥቦ አራቆ ያያል። ይሄም እንደዛ ዘን ወደ ሜዳው ይመጣሉ። ከዛ የተሻለ ውጤት የሚያመጣት የተሻለ ውጤት ያመጣል። አሁን ግን ደግሞ አንድ ኤአይ የሚጠቀም ቢዝነስ ማንና አንድ ደግሞ ኖርማል ሰው ቢሆን ውጊያው ማለት ነው። ስለዚህ ሰው አሁን በምንም ፊልድ ቴክኖሎጂ ሙያ ላይ ላለ ሰው ብቻ ሳይሆን በምንም ፊልድ ላለ ሰው ኤአይን ተጠቅመው ቢሰራ ሞር ይሄ ኖርማል ይሄ ትራዲሽናል በሆነ መንገድ ከሚጓዘው ሰው በላይ በተሻለ መንገድ ነገሩን ያስኬዳል ማለት ነው። ስለዚህ አሁን በጣም ከባድ አይደለም። ነገሮች ኢንፎርሜሽን ታገኛለህ፣ ቀላል ማጣራት ትችላለህ። አይነት ቦምብ ልስራ ካልኩኝ ምን እንደሚያስፈልጉኝ ማወቅ እችላለሁ። አሁን ይሄን ያክል ከባድ አይደለም። እኔ ከሱ ጋር አንድ ጀስት ቻት በማድረግበት ሰዓት እሱ ኢሚሊየንስ የሆነ ቶክን ወይም ደግሞ ወርድ ነው የሚጠቀመው ለኔ መልስ ለመስጠት። ምድር ላይ ያለው ኢንፎርሜሽን አለው ይሄ ኤአይ። ስለዚህ እንደውም አሁን ከሱ አልፎ ራሱ እያሰለጠነ ነው። ምክንያቱም ይሄ ምድር ላይ ያለ ኢንፎርሜሽን አልቋል። ኦልሬዲ ሰብስበው ወስዶታል አለ ሁሉ በቃ ቢሊየንስ ሰው የጻፉት የሚያስቡበት መንገድ ተረድቷል። ስለዚህ ይሄ እንዴት አድርጌ መስራት እችላለሁ how it work የሚለው ነገር ይሄን ያክል ከባድ አይደለም አሁን በዚህ ጄነሬሽን። ስለዚህ በዛ ነገር ነገሩን በደንብ መረዳት ይችላሉ ሰዎች። እና እኔ በጣም ስራ አጥ ሰዎች ወደ ስራ ቢገቡ ሞሪያችን የሚሰሯት ስራ ሳይሆን እኔ ማስባት ያችን የሚያገኘው ብቻ ሳይሆን በር ከፋች ነው ብዬ አስባለሁ። ምንም አይነት ቢዝነስ ውስጥ ብትገባ ለኔ እኮ የሚያበድረኝ ሰው ለመፍጠር እኮ ግዴታ የሆነ ቢዝነስ ሲሆን የሆነ ሰው የሚያምንብኝ ሰው ሳገኝ ነው፣ የምተዋወቀው ሰው ሳገኝ ነው። ቤት እጥፍጥፍ ብዬ ተኝቼ አውቃለሁ። እንዲህ በቃ እንደ ኮብራ ስኔክ ማለት ነው። እንደዚህ በቃ አዎ በቃ ምንድን ነው የምንሰራው በቃ ብዬ ማለት ነው። እንደዛ በምልበት ሰዓት ምንም አይነት ለውጥ አላመጣሁም በህይወቴ ላይ። እንደውም የበለጠ ከባድ እየመሰለኝ ማደግ እየፈራው ምን እያልኩ ነው የሄድኩት። እና ትንሽ እንዳልኩ ፈረስት ሙቨሮች ያልኳትም እዚህች ጋር ነች። የሆነች ያክል ግን እርምጃ ከወሰድኩኝ አለቃዬ የሆነ ቢዝነስ ሊያመጣልኝ ይችላል። ይሄ ሳራውንዱ ሰው ካስተካከለ በቃ ማይነት ይሄ አራውንድ ላይ ያሉ ነገሮች ማስተካከል ከቻለ ማይነት እና በር ከፋች ናቸው እያምናለሁ። እና እንጂ ያቺ የሚያገኙት 10 ሺህ ያቺ የሚያገኙት 20 ሺህ ብር ነው እኔ ማስበው። በሷ ብቻ እንትን ብሎ እንዲቀሩ ፍላጎቱም አይደለም። እኔ ግን እሱም ይጠቅማቸዋል ለቀን ህይወታቸው ለምናምን። ግን በቃ ሙቭ በቃ ላይ ከቤት መውጣት አለበት ሰው። ተጣጥፎ ስለተኛ ለውጥ አይኖርም። የሆነ በጣም አያስብም ወይም ደግሞ እንደውም ድሬኔድ ነው የሚሆነው፣ ኢነርጂው ነው የሚገባው። ቀጥታ ወደ ስትረስ ነው የሚቀየረው። ያለው ጉጉት የሆነ ነገር የማድረግ ፍላጎት የመታፈን ስሜት እየተሰራው የሰሙ ለምን ይኖራል ወጥቶ የሆነ ምክንያቱም አይዲያ ብቻ አይደለም ህይወት ሪያሊቲም የሆነ የፕራክቲካል የሆኑ ነገሮች የምንወስዳቸው ነገሮችም ስላሉ ብርም ስለሚያስፈልግ ለመስራት ሀሳብ ብቻ በቂ ስላልሆነ እኔው ሀሳብ ፕሪሺየስ ነገር ነው፣ ውድ የሆነ ነገር ነው። እኔም አሁን እነዚያ ከባድ ያለፍኳቸው እንትኖች ይሄ አይነት መረዳት እንዲኖረኝ ያደረጉኝ ነገሮች ያኔ ባልወዳቸው ፕሪሺየስ የሆነ ታይም ለኔ ያ በቃ ነገሮች ተረድቼበታለሁ። እንዲህ ተጠቅልለ በመዋል ምንም አይነት ለውጥ ልታመጣ እንደማይችል ተረድቻለሁ። ብር ደግሞ ከሌለ እንዳልኩ እንደዚህ አይነት እናቶች
የምችለው ነገር ምን ያክል እችላለሁ? ያው በምችለው አቅም መፍጠር በምችለው ተጽዕኖ ደረጃ ያን አክሽን ወስጄ ካገናኘሁ ደግሞ ያው ሰው ለየራሱ ያው እግዚአብሔር ያሰበለት ነገር አለና እዛ መንገድ ይሄዳል ያምናል። በጣም አሪፍ ይላል። ወደ ኋላ ለመለሰ ነው አሁን ካየው አንፃር ማለት ነው። ቻይልድ ትራውማ አልነበረብህም? እድገትን ሲቀጭብ አድርገህ ነገር እዛ ጎበዝና አይዞ ጀግና እየተባልክ ነው ያደግከው ማለት ምን ልልህ ፈልጌ ነው። አሁን የሄድክበት መንገዶች ሰክሰስ በቃ አለ አይደል? ልክ እንዳገኘኸው አድርገህ ነው ሞራል እየተሰማ አድርገህ ነው ሰው ከኋላ ሄድ ቀጥል አውጥሮ ነው እያለ እንደሄድ አድርገህ ነው እየሄድክ ያለው እና እቺኛዋን ሞመንት እንዴት አገኛት? ይሄን ኤነርጂ እንዴት አገኘኸው? በሁለት መንገድ መግለጽ እችላለሁ። በሚያስተዳደግ ደግሞ ይሄ ኤክስፒሪየንስ ባደረኩት ነገር በሚያስተዳደግ እናቴ በጣም ጠንካራ ነች። ቶማች በጣም ጠንካራ ነች። በራሷ አቅም ሳይኮሎጂ እንዴት ይረዱ ነበር አንተ እነሱ? አሁን ያው እምነት ይጥላሉ እኔ ላይ ኦልሬዲ በተለይ እንዳልኩ ይሄ ከቴክኖሎጂ ጋር የተገናኘ ነገር ያለኝ እውቀትም ያለኝ እንትንም ያው እንግዲህ ሰፈር ዲሽ ከመስራት ልትጀምር ይችል ይሆናል ወይም ደግሞ የሆነ አይነት ሴቲንግን በማስተካከል ሊሆን ይችላል። ያው እንግዲህ እነሱ አሁን በቂ የሆነ እውቀት ላይኖርም ስለሚችል በዛ ጊዜ በዚህ ያው አንተና ይሄ ሰው ሊል ይችላል። ያቺ ፈረስት ሙቭዋን እሷ ስለሆነች ማለት ነው። እና እኔ ላይ ትልቅ ህልም አላቸው። ብዙ ነገር አቺቭ ላደርግ እንደምችል በጣም ያምናሉ። እና ደግሞ ወላጆቼ እያየሁ ነው ያደጉት። ስለዚህ ምን ልልህ ፈልጌ ነው ብዙ ወላጆች ምንድነው የሆነ ነገር ስጠይቅ ዝም ብለህ ብር ምናምን ከፈለክ ይሸመጠጣል ቀጠል ነው ትባላለህ። እና ያ ነገር እኔ ጋርም እኮ አለ እኔ ጋር ስለ እንዳልኩ በተለይ እኔ አሁን ከመጣሁበት ማህበረሰብ ሞር በቃ እንትን ሆነ የምትኖርበት ነው። በቃ ዲስፕሊን ላይ በቃ እንደዚህ መበላሸትን በጣም ስለሚፈራ መበላሸት ስለምትፈራ ጀስት መሞከርም በዛ ልክ ትሸሻለህ ወይም ትፈራለህ፣ አቮይድ ታደርጋቸዋለህ። ኮንፍሊክቱን አቮይድ ለማድረግ ብዙ መሞከር የምትፈልጋቸው ነገሮች ላትሞክር ትችላለህ። እንደዛ አይነት ማህበረሰብ ነው ያደግኩት። እየተባልኩ ተው ምናምን እየተባልኩ የሆነ ነገር ለመሞከር የሆነ ነገር እንትን ብትል እንደዛ ልትባል ትችላለህ። ሆኖም ግን አሁን በእኔ በነበር አስተዳደግ ይሄን ያክል እንትን አይደለም። ስለ እንዳልኩ ማዘርም እንደ ጓደኛ ነው የምትቀርበኝ። በጣም ሰፖርት ታደርገኛለች። በጣም የሚገራርም ሀሳብ ትሰጠኛለች። እንዳልኩ እሷንም እያየሁ ነው እንትን ያልኩት። በጣም ጠንካራ ነች። በራሷ ከዜሮ ተነስታ ቤት የሰራች ምናምን ነች። በቃ ማለት ይሄ በሴት አቅም ሊደረግ አይችልም ተብሎ የሚታሰበው የወንድ ስራ የሴት ስራ እየሰራች የቤቷም ነገር የውጭም ነገር በጣም ጠንካራና በጠንካራ መንገድ ነገሮች ስታስኬድ ኤክስፔክት ስታደርግ ያየኋትና እሷ ለእኔ ራሱ የምትፈጥርልኝ እኔ ላደርግ የምችለው ብዬ ይፈጥርልኝ እምነት አለው። የሆነ አሳይነት ትጠላብኛለች ብዬ አምናለሁ። ሆኖም ግን እንዳልከው ግዴታ አስተዳደግ ብቻ አይደለም። እንዳልከው ትራውማ ከውድቀት ሊፈጠር ይችላል። የሆነ ነገር በጣም በመጥፎ ነገር ካየኸው በቃ ያ ነገር ከውስጥ ላይወጣ ይችላል። እና እንደነገርኩህ ተቀጥቻለሁ። እንዳልኩም ደግሞ ሙሉ ይሄ አብዛኛው ሀበሻ ፒፕል ጀስት የሚደርስበት አይነት ነገር ብቻ ሳይሆን ጥሩ ነገሩም እንዳልኩ እንደ ጓደኛ የሆነችበት ጊዜ ስላለች ማዘር እንትን ብሎኛል። እና ግን ትራውማ ማውጣት እንችላለን ብያምናለሁ። አሁን የሆነ ጊዜ ጮጎራ ያመኝ ነበር አስታውሳለሁ። እና በጣም ያመኝ ነበር። በቃ ስበላ ምናምን ያበሳጨኛል፣ ሙቀት ይለኛል፣ ፊቴም ሸፍ ይልብኛል። ከዛ ግን አንድ ነገር አላማ አደረኩኝ። ወዶም አልወደው ለጮጎራ ከኪሳራ በኋላ ነው ወይስ ይሄ ከኪሳራ በፊት ነው? ያው የድሮ ነገር ነው እየነገርኩህ ያለው። የሆነ ነገር እንዴት አድርገን መቀየር እንደምንችል ለማስረዳት ነው። እና ያመኝ ነበርና በጣም ያመኝ ነበር። ከዛ እንትን አደረኩኝ ላይክ መወዳቸውም አልወዳቸውም ነገር የሆነ አክሽን በመውሰድ ይሄ ችግር መፍታት አለብኝ ብዬ አሰብኩኝ። እና ሁሌ በጣም ይጠቅሙኛል ብዬ የማስባቸው ፍሩቶች በጣም እጠቀማለሁ። በጣም በቃ ማድረግ ያለብኝ ነገር እያደረኩኝ ለሆነ ሎንግ ፐሪድ ተጓዝኩኝ። ከዛ በኋላ ጮጎራዬ ድንጋይን ይፈጫል እውነት ማለት ነው። እና ስለዚህ እንደዚህ ነው ይሄ ትራውማ ማውጣት የምንችለው እንደዚህ ነው። አንድ ሰው ለምንድን ነው ኮግኒቲቭ ማይንዲንግ በቃ እየፈጠርኩ እኮ አይደለም፣ አይምሮ እያሰበኩ አይደለም። ሰዎች ክሬቲቭ እየሆኑ ነው። ምን እየሆኑ ነው? እኔ ግን ለምን እንደዚህ እንጭጭ ሆኜ የቀረው የሚል ሰውም ይኖራል ብዙ። ምክንያቱም በተለይ አሁን በቢዝነስ ዓለም እኔ የተረዳሁት ነገር አንድ ፍርሃት አለው። ኦኬ እኔ እኮ መስራት እፈልጋለሁ፣ እንደዚህ እንዳንተ እንደዚህ ማድረግ እኮ እፈልጋለሁ፣ ግን እንደዛ ማሰብ አልችልም። እንዴት ነው የሚመጣል የሚል ሰው አለ። እሱም ግን ማድረግ እንችላለን። አንድ ሰው ክሬቲቭ ለመሆን ይሄ ውጭ ላይ ከሚያደርጋቸው ነገሮች በተጨማሪ የተዘጋጀ አይምሮ ሊኖር ይገባል። ያ አይምሮ የምታዘጋጅበት መንገድ ምንድን ነው?
ወርክአውት መስራት አለብህ። እነዚህ ኦሜጋ 3 በቃ ከኑትሪሽን ጋር መጠቀም አለብህ። እንዲሁም ደግሞ ቻሌንጅ የሚያደርጉ መጽሐፎች ማንበብ አለብህ። ወይም ደግሞ ቻሌንጅ የሚያደርጉ ጌሞች በጌም ቼስ ጌም ብትጫወት አሁን አይምሮውን በጣም ተጠቅመህ የሚሞሪ አቅም ክሬቲቭ የመሆን አቅም እንዴት አድርገህ ችግሮችን ሶልቭ የምታደርግበት መንገድ ትረዳበታለህ። የማስታወስ አቅሜን ይጨምራል። የማስታወስ አቅም ፎከስ የማድረግ ሚሞሪህን ይመልሳል። እንደዚህ አይነት ነገሮች ትማርበታለህ። እና ሰዎች አሁን እንዳልኩ የኢንፎርሜሽን ዘመን ላይ ነን ያለነው። ራሳቸው ምንም ማድረግ ይችላሉ በዚህ ሰዓት። ስለ ክሪፕቶ ከረንሲ አሁን ላይ ምን አይነት አድቫይስ ትሰጣለህ ለሰዎች? ምክንያቱም ካለፍክበት አንጻር። ክሪፕቶ ከረንሲ እኔ ምን ብዬ ገልጸዋለሁ? ከራስ ጋር የሚደረግ ጦርነት ነው። ስለዚህ ጦርነቱ አንተ ማሸነፍ አለብህ። ያ ስሜት አሁን ለምሳሌ ፍርሃትህ መሆን የለበትም። ይሄ ግሪዲ መሆንህም መሆን የለበትም። አንተ ነህ ሞር ራስህ ማሸነፍ አለበት ብዬ አምናለሁ። ለምን መሰለህ? ማርኬቱ አይገደብም፣ አንተ ግን ትገደባለህ። ያንተ ካሽ ይገደባል፣ ማርኬቱ አይገደብም። ስለዚህ አንተ ማርኬት ውስጥ ገብተህ ውጊያ ለማትረፍ በምትገባበት ጊዜ ሁሉን ልንጠቅ ማለት መቻል የለብህ። ምክንያቱም እሱ ኦልሬዲ እንዳልኩ አንሊሚት ነው። ቢሊዮን ብታስገባለትም በቢሊዮን ሊያጫወትህ የሚችል አይነት ማርኬት ውስጥ ነው እየገባ ያለው። ስለዚህ ይብቃኝ ማለት መቻል አለብህ። ስለዚህ እኔ አሁን በተረዳሁት ነገር 3 ነገሮች በጣም ተረድቻለሁ። ሪቬንጅ ትሬደር መሆን የለብህም። ጥሩ ሳይመጣልህ ሲቀር መውጣት አለብህ። ተረጋግተህ የሆነ ሰዓት አቅም አግኝተህ ነው መምጣት ያለብህ። ስቶፕ ሎዝ ማስቀመጥ መቻል አለብህ። በቃ ይብቃኝ፣ እዚህ ጋር አሁን እየከሰርኩ ነው፣ እዚህ ጋር ይብቃኝ። በዛ ልክ ደግሞ ትርፍም ስታገኝ እሱም ይብቃኝ ማለት መቻል አለብህ። ፕሮፊት ቴክ ማድረግ አለብህ። ምክንያቱም ገና ብርህ ውስጥ ኪስህ ውስጥ እስካልገባ ያ ብር ኢንቨስት እስካላደረግከው ድረስ የኔ ነው ልትለው አችልም። ማርኬቱ ይቀያየራል። ሰው በጣም የሚሸወደው ይሄ ነው። እኔ አሁን ዳማ ላይ በሰማይ ወተቷን እማላይ እንደሚባለው ነው የሚሆንብህ። ምንም አይነት ብር እርን ልታደርግ ትችላለህ። ማውጣት ካልቻልክ ግን ለአንተ አይደለም። ስለዚህ ማስወጣት መቻል፣ ፕሮፊትን ቴክ ማድረግ፣ ሪቨንጅ ትሬደር አለመሆን፣ ስቶፕ ሎዝ ደግሞ ማስቀመጥ፣ እነዚህ ነገሮች በጣም አስፈላጊ ናቸው ብዬ አምናለሁ። ምክንያቱም እንዳልኩ ማርኬቱ አይገደብም፣ አንተ ትገደባለህ። የአንተ ኪስ እየተራቆተ ይሄዳል፣ የሆነ ሰዓት ያልቃል። ማርኬቱ ግን አለ ስቲል ብትጫወትም አሁን ይገባልሃል። ስለዚህ አሁን ለምሳሌ እንደ ኢትዮጵያ ያለች ሀገር ከዩኤስኤ ጋር ልዋጋ ብትል ማችለው ነገር አችለውም። ግን አንድ ሰው ግርዬ ልምጣ ብለህ ገድለህ ኢንቪዚብል መሆን የምችል ከሆነ መጥፋት ነው ያለበት። ከዛ የሆነ ሰዓት 2 ሰው ለመግደል 3 ሰው ለመግደል ማለት ነው እንጂ ልዋጋ ካልክ በጣም ብዙ ብር ላገኝ ካልክ፣ ስለዚህ ግሪዲ መሆን የለብህም፣ በጣም ስግብግብም መሆን የለብህም፣ በጣም ፈሪ መሆን የለብህም። ትልቁ ፓይቶሎጂ ነው እያስባለሁ። ማርኬቱ እንትን ለማድረግ ማርኬት ካፒታል ታያለህ፣ ዜናዎች ልታይ ትችላለህ፣ ይጨምራል፣ ከፍ ይላል። ይሄ ኦልሬዲ የሚሰሩ ሰዎችም ሊኖሩ ይችላሉ። ግን ትልቁ ነገር እዛ ጌም ላይ እንድትቆይም እንድትወጣ የሚያደርግህ የአንተ ሳይኮሎጂ ነው። ስለዚህ አይምሮ ሊሸውድህ አይገባም። ስሜታዊ መሆን የለብህም። በቃ ቦሪንግ በሆነ መንገድ ነው። ይሄ ቦሪንግ የሆኑ አሉ ትሬደሮች፣ እነሱ ናቸው በጣም ድረ የሚያገኙት። በቃ ስለ የሆነችን ዓላማ አድርገው ይገባሉ፣ እሷን አግኝተው ይወጣሉ፣ ከከሰሩም ይወጣሉ። እንደዛ አይነት ነገር ቢኖር ጥሩ ነው። ኦቨር ትሬድ አለማድረግ፣ ሪቬንጅ ትሬደር አለመሆን። ስታገኝም አሁን ማይተኙ ሰዎች አሉ። እኔ አሁን አንዳንዴ ያጋጥመኝ የነበረው በደንብ ደህና ብር አገኛለሁ እንዳልኩ በ100 ሺዎች እሰራለሁ። ስራና አልተኛም። በቃ ማርኬት ውስጥ ገብቼ ላገኝ እንደምችል ስለማምን እንዳልኩ ማርኬቱ 24 ሰዓት እና 7 ቀን ነው የሚሰራው። ሁሌ ያለ አሁንም እስቲ ትሬድ ላደርግ እችላለሁ። ያ ያልኩ አይነት ብር ላገኝም ልከስርም እችላለሁ ማለት ነው። ስለዚህ ይሄ ስለሚያውቅ አይምሯችን ድገሞ ይላል እና ሰው ራሱን ካላሸነፈ አይግባ እላለሁ። ራሱን ካላሸነፈ ትራውማ ካለው ይሄ ነገሮች ውስጥ አይግባ ብዬ አስባለሁ። ስለዚህ የውሳኔ ሰው ካልሆነ የውሳኔ ሰው መሆን አለበት። በቃ ይብቃኝ፣ ከከሰርም አይበቃ ይብቃኝ። ስለዚህ አንተ 5 ትሬድ ብታደርግ 3 ብትከስር 2 ብታሸንፍ፣ ያው ኦሬዲ ብዙ ጊዜ ፕሮፊት ትንሽ ከፍ ስለሚል ከልዝ የምታስቀምጠው ሴት የምታደርገው ነገር 5 ትሬድ አድርገህ 2 ብታሸንፍና 3 ብትከስር አንተ አትራፊ ነህ። ባንዴ ግን ትልቅ ነገር እንትን ባታደርግ ደግሞ በጣም የሚለው ህጉ ምንድነው? ብታጣው የማይጎዳ እርን ልታደርገው የማይከብድህ አይነት ብር መሆን መቻል አለበት። ይሄ ነውና እንጂ ማርኬቱ ለመስራት ምን ለማለት በጣም ከባድ ነው እያለው በጣም ኤክስፐርት የሆኑ ኢንቨስተሮች ሾርት ላይም ታገኛቸዋለህ፣ ሎንግ ላይም ታገኛቸዋለህ። ይሄ ማለት ምንድነው? አንተ ታዴ በምትከስረው ብር ነው እኔ ትርፍ የማገኘው። በዚህ መሃል
የሆነ ድርጅት አይደለም እየከሰረ ያለው። አንተ ኢንቨስት ታደርጋለህ ሾርት ብለህ፣ እኔ ሎንግ ብዬ እገባለሁ። ሎንግ ብዬ በምገባበት ሰዓት እኔ ሳገኝ አንተ ታጣለህ፣ አንተ በምታገኝበት ሰዓት ደግሞ እኔ ያጣለሁ። በሁለቱም ፖዚሽን ደግሞ ኤክስፐርት የሆኑ ትሬደሮች አሉ። ስለዚህ ምንድነው ሞር ማርኬቱ ሳይሆን የምንቆጣጠረው ራሳችንን ነው የምንቆጣጠረው ለማለት ፈልጌ ነው። እና ብዙ ጊዜ ሰዎች የሚወድቁት ጥሩ ያልሆነ ስትራቴጂ ስለሌላቸው አይደለም ብዙ ጊዜ እንትን የሚሆኑት። እና እንዳልኩ ራሳቸውን ቢያሸንፉ ውጊያው ከራሳቸው ጋር ስለሆነ፣ ምክንያቱም አለ አሁንም ቢገቡ እንደዚህ አይነት እንትኖች አሉና እኔ አሁን ትንሽ ለተወሰነ ጊዜ ከዚህ ነገር እንትን ብያለሁ። ሌሎች ነገሮች ላይ ሞር ፎከስድ ስለሆንኩኝ ይሄ እንትን ብያለሁ። ኦኬ፣ ስለ ሶሻል ሚዲያስ ምን ትላለህ? ለምሳሌ ሁላችንም ከኛ ጀምሮ አቴንሽን ስፓናችን ወስዶብናል። ፎከስ ማድረግ በጣም ከበደን አሁን በዚህ ሰዓት እና ምን ትለናለህ እስቲ? በጣም የሚገርም ጥያቄ ነው የጠየቀኝ። ስለ ኢንተርቪው ጀስት በጣም የምጠብቀው ጥያቄ ነውና በጣም የሚያሳስበኝ ነገር ነው። እህት አለችኝ አሁን የኔ ታናሽ እና ሌሎችም አያሉ ያንጌውን ትላልቆቹም በጣም ይሄ ሶሻል ሚዲያ ላይ ያላቸው የሚያክል ጊዜ ያጠፋሉ። በምን መንገድ ነገሩን እየተጠቀሙበት ያሉት ማስበው ነገርና ይሄ በተለይ ቲክቶክ የሚባል ፕላትፎርም ዶፓሚን ለማግኘት በቀላሉ መንገድ ሰዎች ዶፓሚን ያገኛሉ። ላይክ ሙሉ ቀን 4 ሰዓት ሙሉ እንደዚህ ቢል ደስተኛ ሊሆን ይችላል። ምክንያቱም የተለያየ ኢንተርቴይን ሊያደርገው የሚችሉ ነገሮች ናቸው ኦልሬዲ ወደሱ እየመጡ እንትን እያሉ ያሉት በጣም ምንም አታስብም። ጀስት በቃ ስክሮል እያደረክ ነገሮች በደንብ ታያለህና ይሄ ሙሉ ቀን እያየ ሰው ግን አንዴ ቁጭ አድርገህ 4 ሰዓት 5 ሰዓት አየህ፣ ስክሪን ታይም ያን ያክል ሆነ። ግን ምንድን ያየኸው ብትሉ አያስታውሰውም። ያየው ነገር ምንም የሚጠቅም ነገር አላገኘም። የሆነ ለርም ያደረገው እውቀትም የለም፣ የያዘው ነገርም የለም። ግንስ ምን እያደረገ ነው? እንዳልኩ ቅድም ካነሷቸው ነገሮች ይሄ ኮግኒቲቭ ማይንዱን ነው እየጎዳ ያለው ሰው። ዶፓሚኑ ብቻ የሚጨምር ነገር ነው እንትን እያለ ያለው። ስለዚህ ህይወቱ ስልቹ ይሆናል። ይሄ እንግዲህ ምንድነው ጤናችን ላይ ሊያመጣው ከሚችል ችግር ነው እያወራ ያለው። ይሄ ማህበራዊ ነገር አይደለምና እኔ አሁን በእንደዚህ አይነት ነገር አዲክትድ ሁኛ አውቃለሁ። ሲሆን ጠዋት እሰራለሁ፣ ነገ ፕሮግራም ያደረኳቸው ነገሮች አሉ ከውዬ በምሽቱ ስራዬ ስራርቼ በዚህ ሰዓት ይሄን አደርጋለሁ እላለሁ። ጠዋት ስነሳ አንድ ቲክቶክ ከገባው ያለኝ ኢነርጂ ሙጥጥ ብሎ ነው ጭልጥ ብሎ ይሄዳል። ለቀን የሚቀር ኢነርጂ እኔ ጋር የለም። ኢነርጂ ገዳይ ነው። አሁን ያለው ሰው ቢሆን ጌም አትጫወት ይባላል ብቻ አይደለም የሚወስደው። ድሮ ጌም አትጫወት ይባላል። ጌም የሚጫወት ሰው ጌም እየተጫወተ የሚውል ሰው ሞር ጤነኛ ነው። ቢያንስ እዛ ውስጥ የሆነ ፕሮብለም ሶልቭ ታደርጋለህ። አይምሮ ቢያንስ አትጎዳውም። ጊዜህን እያቃጠልክ ያለው አንተ። አሁን ግን ስልቹ ነው ሰው። ጌም ተጫወት ብትለው እንኳን ሌላው ነገር ጌም ተጫወት ብትለው ራሱ ይሰለቻል። እና ይሄ የሶሻል ሚዲያ ያመጣው ተጽዕኖ ነው ብያምናለሁ። እና እያጠፋ ነው ሶሻል ሚዲያ። ሰዎች በጣም ባየናቸው ቁጥር፣ ቦታ በሰጠናቸው ቁጥር የነሱ ኪስ እየረጠበ እየሞላ ይሄዳል። ረጣ እያገኘ አንተ ግን እያጣህ ትሄዳለህ። የሆነን ሰው ጀስት አሁን የምንወደው ሶሻል ሚዲያ ኢንፍሉዌንሰር ሊኖር ይችላል። ያን ሰው በዚህ ደረጃ ለመውደድ ቤቴ ውስጥ አስገብቼ ስለሱ ለማሰብ በጣም አቴንሽን ሰጥቼዋለሁ። እድገት ያለችው ደግሞ አቴንሽን ውስጥ ነች። ካያቸው ያ በጣም የምታየው ሰው፣ ያ በጣም ሁሌ ወደ አንተ የሚመጣው፣ ያ በጣም የምትወደው ሰው ህይወቱ እየተቀየረ ታገኘዋለህ በእርግጠኝነት። ኦልሬዲ ብዙ ኔትወርክ አለው ይሄ ሰው እየፈጠረ ነው። ወይም ደግሞ ቢዝነስ ሞዴሉ እንደተለያየ ሊሆን ይችላል። የሱ ህይወት እየተስተካከለ ነው፣ ያንተ ህይወት ግን አይስተካከልም። ሜቢ የሱ ኑሮ እኮ እንዳተለኝ ይችላል። አሁን ድሮ ቪዲዮዎችን ሰራ ነበር ኖርማሊ ጓደኞቼ ጋር እና ቪዲዮዎችን እንሰራለን። ያ የምንሰራቸው ቪዲዮዎች እንደዚህ የሆነ ኮሜዲ ነው። ያው እኔ እወዳለሁ ብዙ ነገሮች መሞከርና ኮሜዲ ናቸው ብዙ ጊዜ እና እይታቸው ሚሊየንስ ነው። ከ2 ሚሊዮን ከ3 ሚሊዮን በላይ ነው። ላይኮቹ ከ100,000 በላይ ነው። 100,000 74,000 34,000 እንደዛ ናቸው። እና ያኔ ምንድነው ሜንቶስ ኮካ ውስጥ አስገብተን ነው ኦልሬዲ እኔ ስከፍት ይፈነዳብኛል። ከዛ ፒሲ ይበላሻል ወይም ልብሴ ይበላሻልና ሰው ዋው ይላል። ያ ቪዲዮ ስንሰራው አቴንሽን ለመስረቅ ነው እንጂ ከዚህ ነገር ምንም አይማሩባት። ተረዳኸኝ? ስለዚህ ያ ሰው ግን ግርምት ውስጥ ይገባል። እንዴት ሰው ፒሲ ላይ ይደፋል? ፒሲ ላይ ተደፍቶ ሲደፋብኝ እኔ ገልብጬዋለሁ። ኦልሬዲ መሬት ላይ ወድቋል ፒሲ። እንዴት ጥጋብ ነው? ምን አይነት እንትን ነው ይሄ ሁሉ? ምንድነው? ስክሪፕት ነው።
ይሄ ሁሉ ምንድነው ስክሪፕት ነው። ለዛ ሰው ምን ለማድረግ አቴንሽኑ ለመስረቅ አሁን ሰው ይጠቀምበታል ብዬ ስለማስብ ነው ከራሴ ኤክስፒሪየንስ እየተናገርኩ ያለሁት። ሌላም እንደዚህ ስክሪፕት ነው። ግን አሁን ብትሄድ በየቤቱ ይሄን ወደዋለሁ ይሄን እጠላለሁ እየተባባለ ሰው በጣም እንደዛ ሲያወራ ነው የምታየው። ቡና ላይ ምን ላይ ሌላ የሚጠቅም የቢዝነስ ወሬ ሲያወራ ጀስት እንትን ትለዋለህ። እና ይሄ ትንሽ ጉዳት አለው ይወጣ። እኔ አሁን ከራሴ ስክሪፕት የሆነ ነገር ነው በብዛት የምናየውና ነው እና ያ ሰው በጣም እየተለወጠበት ነው። ጥሩ ግን ይሄ ሰው አሁን ለምሳሌ እንዳልኳት አሁን ታናሽ እህት ያለችኝ አይ ለምን እንደዚህ አይነት ነገር ያለሽ ነገር በደንብ ማየት መቻል አለ። ባልቀማትም ልክ እንዳልሆነ እነግራታለሁ ማለት ቢያንስ ቀማት ማይባሰ ነው ደግሞ መቀማት ሰው ስትቀማው ይበልጥ እዛ ነገር ፉክክሩ ካንተ ጋር ነው የሚሆነው። ለኔ ሊጠቅመኝ ነው ብሎ አያስብ። ተፈጥሮ ዲዛይናችን እንደዛ ነው። ይሄ የራስ ሴኩሪቲ ጉዳይ ነው የሚያነሳው እንዴ እንደዚህ ማድረግ ከቻለ ምናምን የሚል ጥያቄ ውስጥ ይገባ ስለሚችል እንደዚህ አይነት መንገድ ባይሆን ግን የሚጠቅሙን መስሎን በጣም የወደድናቸው አቴንሽናችን የሚሰርቁ ሰዎች አሉ። እነዛ ሰዎችን እያጠፉልን ጠዋት የሆነን ሰው ማየት የምትፈልግ ከሆነ አንተ ልክ አይደለም። ለምሳሌ ቤት አለው ቤት በምኖርበት ጊዜ እንግዲህ መንገደኛ አላስገባም። ቤት ብዙ አደጋም ሊደርስብኝ ይችላል። የሆነ ነገርም ኮንሳምፕሽንም ሊጨምር ይችላል። አላስገባውም። አሁን በቀላል በስልካችን ወደኛ ህይወት ውስጥ እያስገባን ብዙ ሰዎች ሊገቡ የማይገባቸው ያለምንም አላ ይሄ ስላደረገ ግዴታ ሰው መውደድ ልብ ብያለሁ። እንደዚህ ስል ምንድነው ሰው ይሄ ቢያንስ ይሄ የአይምሮ ክህለቱ እንትን እያደረገው ይሄዳል ብዬ ስለማስብ ነውና ከዛ አንጻር ነው ያው እነዚህ እንደ ቢዝነስ የሚጠቀሙ ሰዎች በግላቸው ብትጠይቀ በቃ ሰክሰስፉል ናቸው። ጥሩ ነው እንትን ይያለ ነው ለነሱ ጥሩ ነው። በተለይ ለትልቅ ዓላማ የሚጠቀሙ ብዙ ሰዎች አሉ ለመርዳት በጣም እኔም እንደዚህ አልከው እንጂ መወዳቸው አራውንዴ ላይ ያሉ እንደዚህ ኢንፍሉዌንሰሮች ምንም አሉና ጥሩ ነው። ግን ልክ ያልሆኑ ነገሮች አሉ። ቢያንስ ወላጅ ወይም ደግሞ ያ እንደዛ የሚጠቀም አካል ነገሩ እንትን እያለው ይሄድ ነው የተሻለ ነው ያምናለሁ። እና ክትትል በጣም ይፈልጋል ያምናለሁ። ትዳር ላይ ምንም ነገር ላይ በጣም አሪፍ ጥሩ ቆይታ ነበረን። ለወጣቶች ምን ትመክራለህ? ጠቅለል ያለ። ሁለተኛ ደግሞ ሚሊያርድ ሰዎች ቢፈልጉት ይተገኙታል። ኦኬ ለወጣቶች የምመክረው ያው ብዙም የተለየ አይደለም። ያው ኢንፎርሜሽን ያጣልን ብዬ አላስብም። የወጣት ኖርማሊ ግን በቃ ፈርስት ሙቨሮች ሆኑ። የኔ ማሳብ እንደዛ ነው። ብዙ ፈርስት ሙቨሮች መፍጠር በጣም ነው የምፈልገው እና በቃ እርምጃ ወሳጆች ነው። ከኢማጂኔሽን ወደ ሪያሊቲ መቀየር እንደምንችል እንመን። የታክሲ ችግር ባይኖር ኡበር አይፈጠርም ነበር። ስለዚህ እንደዚህ የሆነ ችግር አለ። ያን ችግር መፍትሄ ሊሆን የሚችል ነገር ኢማጂን ማድረግ ከዛ ወደ ሪያሊቲ መሄድ። የሆነን ህንፃ የሚያምር የሚሆን በጣም ትልቅ የሚሆን መጀመሪያ ሐሳብ ነበር። ከዛ በኋላ ነው ስጋ ለብሶ ኦልሬዲ ብዙ ኢንጂነሮች አስፈልገው ምን ተደርጎ አልቆ ለአገልግሎት የሚደርሰው። ስለዚህ ኢማጂን እናርግ፣ ራሳችን ኦብዘርቭ እናርግ። ራሳችን ከተረዳን አቅማችን ከተረዳን ማድረግ የምንችለው ወደፊት አመጣጥር መተኮስ የምንችለው በደንብ ማየት ከቻል ዋይናት ለውጥ ግዴታ ይመጣል ብዬ በጣም አምናለሁ። ስለዚህ ብዙ ችግሮች ሊሆኑ ይችላሉ፣ እንትን ሊኖሩ ይችላሉ። አይ ኖ ኢት ግን በቃ መሞከር በጣም አሪፍ ነገር ነው ብዬ አምናለሁ። ያው እኔም እየሞከርኩ ስለሆነ ማለት ነው። ሁላችንም እየሞከርን ነው እና በጣም ጥሩ ወርድ ነው። እና ከዛ ውጪ እንግዲህ እኔ እንዳልኩ ያው የሆነች ጠብታ ነች ብዬ አምናለሁ። አሁን ያለችኝ ኤክስፒሪየንስ ከሞላ ሁሌቴ ህይወቴ ከደሆል ከዚህ ፎር ዘ ፊቸር እግዚአብሔር እድሜ ከሰጠ እንትን አገኘዋለሁ ኤክስፒሪየንስ አደርገዋለሁ ብዬ ከማስበው በጣም ትንሿ ነች ብዬ አስባለሁ። እና እቺ አሁን ያለችው ትንሿ ነገር ግን በመጽሐፍ ደረጃ እየጻፍኳት ነው ያለኝ ነገሮች መረዳትም ያው ሰዎች ላይም ጥያቄ ሊፈጥር ይችላል ብዬ ማስባቸው ለኔም ጥያቄ የሆነብኝ ነገር አንስቼበታለሁ። ያው የጻፍኩ ነው። በቅርቡ ወር ኦር ደግሞ ሳምንታቶች ጀስት መጨረስ የምችል ይመስለኛል። መጽሐፍ እየጨረስኩ ነው። እሱም ሲኖር ያው እንግዲህ እንትን እላለሁ እና ሰዎች እኔን ማግኘት የሚችሉበት ነበር። ቀጥታ ስልክ መደወል ይችላሉ 0904947261 የተለያዩ የቢዝነስ አድቫይስም እንደዚህ አሁን ካነሳናቸው ዓላማዎች ጋር የሚገናኙ ነገሮች ጋር አብሮ ለመስራት ለሚፈልጉ ኦፕን እንዳልኩ ኔትወርኩ መፍጠር ነው የምፈልገው። ሜቢ ችግር ፈቺዎቹ እነሱም ሊሆኑ ይችላሉ ከኔ በላይና በዛ መንገድ ነገሩን ቲክቶክ ላይም አለህ
ቲክቶክ ላይም አለው አሁን እንዳልከው 2 ወር 3 ወር ይሆናል ከጀመርኩት። ያው እሱ ደግሞ በሱ የሚያቀድኩት በጣም ትላልቅ የሆኑ ነገሮች አሉ። እሱ እንኳን ያው መናገር አያስፈልግም ሰዎች እያዩት ስለሚመጡ የጀመርናቸው ነገሮች አሉ እና ከዛ ውጪ ያው ብዙ ፈረስት ሙቨሮች መፍጠር ቢዝነስ ቱ ቢዝነስ ያሉ ግንኙነቶች በደንብ ማጠናከር እና ማስኬድ የሚለው ነገር ላይ ሀሳብ አለኝ እና እናንተም ስለጠራችሁኝ አክብራችሁ በጣም ደስ ብሎኛል። በጣም ሚዲያ ወደዋለሁ። በጣም ነው የማመሰግነው። በጣም ጥሩ። እኛም አክብረን ስለመጣችሁ እጅግ እናመሰግናለን። መልካም ጊዜ። መልካም ጊዜ ላንተ። እሺ